እባክሽ ናዚም እባክሽ ልቀቂ ቤዛ እባክሽ ኧረ ልቀቁ እባክሽ አብቅቷል ሁሉም ነገር አብቅቷል ካሌብ እኔን ጥሎኝ ከሄደ ለመኖር የሚያስችለኝ አንዳች ምክንያት የለም እናንተ ከጀርባዬ ሆናችሁ እኔን ለመጣል ስትሞክሩ ነበር እኔን እንዳቃጠላችሁ ዛሬ ሁለታችሁንም ጸጥ ነው የማደርጋችሁ እባክሽ ቤዛ ነው ልጅ እባክሽ ይሄን ነገር ካርክሽ ወደ ኋላ መመለሳችን እባክሽ ራስሽ ነው ታፊኒ ልጅ እውነት ማጥፋት እኔን ያጠፋችሁኝ እናንተ ሁለታችሁ ናችሁ ካሌብ ጥሎኝ ሄደው በእናንተ ምክንያት ነው ዛሬ ወደፊት ለፊት የቆማችሁ ጻድቅ ለመሆን ስትሞክሩ ትንሽ እንኳን አታፍሩ ነያ ይኸው ነይ ተኩሺ አንቺ ፈሪ አንቺ ማለት እኮ ዘላለምሽን ከሰዎች ጀርባ ተደብቀሽ የምትኖሪ ሽጉጥ ስለያዝሽ የሚፈራሽ ሳይለ መሰለሽ ይኸው ነይ ተኩሺ ያው ዛሬ እውነቱን ማወቅ አለባት ፈሪ ናት ሁሉ ጊዜ በሌላ ሰው ጀርባ ተደብቀሽ የምታስሪ አቅመ ቢስ ፈሪ ነሽ ፈሪ አዜብ እባክሽን አታበሳጫት እባክሽን ዝም በይ አንቺ አሮጊት ማንም ላንቺ ብሎ እዚህ የሚለማመጥ ሰው የለም አንቺና ልጅሽ ካሌብ አይደላችሁ እቺ እብድ ሰይጣን እዚህ ቤት የምታኖራት አሁን ደግሞ እኔ ልታስገድኝ ነው እኔ ደግሞ ላንቺ ብዬ አልሞትም ዝም በይ አብሽን ዛሬ ሁለታችሁንም ነው ማጠፋችሁ እሺ ልቀቂው ብዬሻለሁ ዛሬ አዜብ እባክሽን አታበሳጫት እባክሽን ዝም በይ አንቺ ሽጉጡን ልቀቂው አንቺ ሰይጣን ሽጉጡን ልቀቂው በገዛ እጅ ነው ልቀቂው እባክሽን አዜብ እባክሽ ልቀቂ ቤዛ እባክሽ ኧረ ልቀቁ እባክሽ ተረጋጊ ምንም አልተፈጠረም ምንም አልተፈጠረም ሽጉጡ መሬት ላይ ብቻ ነው ያረፈው ማንም አልሞተም ማንም አልሞተም እኔ ሊያጠፉኝ አስበው ነበር አይደለ ጨዋታው ገና አልተጀመረም እኔ ጨዋታው መጀመሪያው እኔ ጨዋታው መጀመሪያው ካሌብ የት ሄዳለህ ደሊናን ይዘህ የት መሄድ የምትችል መስሏል ከኔ የትም አታመልጥም ደስታ ያጠፋችኋል ደስታ ይጨርሳችኋል አሁን እኔ ወደ ቤት መመለስ አለብኝ ለጠስ ቆይ ፖሊስ ካሌብ ካመለጠስ ቆይ አዜብ ፖሊስ ብትጠራስ አይችሉም ይሄን ማድረግ አይችሉም ካሌብ የኔ ብቻ ነው ደግሞ ስልክ አታነሳ ቆይ እዛ ምን ተፈጥሮ ነው እዛ መጋዘን ምን ሆኖ ይሆን ምን እንዲሆን ነበር የጠበቅሽው ያቺ እብድ እኮ ሽጉጥ ይዛ ነው እዛ ሄደችው ትሰሚኛለሽ ደሊናም ይሁን ካሌብ ይሆን ነገር ቢደርስባቸው አንቺ እዚህ ጋር በህይወት አትቆይም ሴትዮዋ አፍሽን አትክፈቺ እኔ እኮ እናቱ ነኝ እኔ እኮ እዛ እንዲቆዩ የፈለኩት እንዲቀጡና እውነቱን እንዲናገሩ ብቻ ነው ሌላ ምንም ማድረግ መስሎሽ ነው እናትማ ልጇን ከደብዳቤና ከእብድ ጋር አትተው ትሰሚኛለሽ የሰራችሁ ሴራ ሁላ ዛሬ እውነቱ መጋለጡ አይቀርም ሰማሽ ካሌብ አንድ ነገር ከሆነ እኔ ራሴን ነው የማጠፋው ለካሌብ አስበሽ እኮ አንቺ
ከኔ ጋር እንደዚህ ያለ ነገር ብትሳፈጡ ግንባርን ብዬ ነው የምለው። ብዙ ነገር ይቀርልሽ። ካሌብ እባክህ ቀስ በል። ገመዱ እኮ ተጣብቋል፣ እጅህን እንዳይቆርጥ። አይ ከዚህ መውጣት አለብን፣ መጠበቅ የለብንም። እዚህ ካሰሩን ሊገሉን አስበዋል ማለት ነው። ስለዚህ ቶሎ መውጣት አለብን። ካሌብ እነማን እንደሆኑ ራሱ እኮ አናውቃቸው። ማን ሊሆኑ ይችላሉ? እኔም አላውቅም፣ ግን ከቤታችን የራቀ አይመስለኝም። እቺ ቤዛ የሆነ ተንኮል አስባ እኛን ልጎዳ አስባ እንደዚህ አድርጋ ቢሆንስ? ቆይ እንዴ ካሌብ ምን እያልክ ነው? ቤዛ እኮ ያንተ ሚስት ናት። በዛ ላይ አንተን በጣም ነው የምትወደው። እንዴት እንደዚህ ልታደርግ ትችላለች? አላውቅም፣ ግን ምናልባት እስካሁንም ቤቱን የምታምሰው እሷ ስለነበረች ከሌላ ሰው ጋር ተነጋግራ እኛን ልጎዳ አስባ ሊሆን ይችላል። አላውቅም፣ ጥርጣሬ ነው። በጣም ጠቋል። አሁን ሌሎች ደህና ነሽ? አይዞሽ፣ ትንሽ ነው የቀረኝ። እየተፈታልኝ ነው። አሁን ትንሽ ነው የቀረኝ። ቆይ እናንተ ማን ናችሁ? ምንድን ነው የምትፈልጉት ከኛ? እየተቀያየራችሁ የምትመጡብን ምንድን ነው? እሺ ኢትዮጵያዊ ሮቢዮ እስኪ ተነስና ድናተው። ቆይ ለምንድን ነው የምታሰቃዩ? እኛ ምንድን ነው ያደረግናችሁ? ዝም እዚህ ጭንቅላትሽን እንዳልበት ነው። እሷን አትናገሯት፣ በቃ አትንኳት። እሷን ገንዘብ ነው የምትፈልጉት? የፈለጋችሁትን እንሰጣችኋለን። እሷን ግን ምንም እንዳልነኳት። የምን አባ ገንዘብ ነው የምትለው? እኔ ከእናንተ ምንም አይነት ገንዘብ አልፈልግም። እሺ እኔ የምፈልገው ሁለታችሁንም ማሰቃየት ነው። የምታደርጉት ነገር ወንጀል እንደሆነ ግን ታውቃላችሁ። ወንጀል? የምን አባሽ ወንጀል ነው? እዚህ ጭንቅላትሽን እንዳልበት ምልሽ። እባካችሁን ተው፣ እባካችሁ። የምትፈልጉትን ነገር ንገሩንና የምትፈልጉትን እንስጣችሁ። ከመንገዳችን ዞር በኋላ መስኮሽ ስለያዙ ማምለጥ አለብን። ቶሎ እዚህ መቆየታችን ያን እንዳለ እባክሽ እጅሽ ሌቦች ናቸው የሚሆኑት። እኔም ማን እንደሆነ ግራ ገብቶኛል።
እግሮቼ ምንም ስሜት የላቸውም። በጣም አንቺን ይዤሽ ነው የምሄደው። ካሌብ በጣም አቅቶኛል። አይዞሽ እንደምንም በርታ በይልኝ፣ ግድ የለሽም። ካሌብ አንተስ አልራበህም? አልጠማህም? አላቃተህም? እኔ ደህና ነኝ፣ ብዙም አልደከመኝም። አንቺ ብቻ በሕይወት ቆይ። ይሄ ሁሉ መከራ በእኔ ምክንያት ነው። እኔን ለማዳን ስትል ነው እንደዚህ የሆንከው። እኔ አንቺን አድኜ እርስ በርሳችን ነው የምንታገለው። አሁን ግን ተነሽና እንደምንም ብለሽ ወደ ቤት እንሂድ። አይደለም ደሊና፣ እኔ አንቺን አድኜ ታደግሻለሁ። አሁን ነይ ተነሽ። እንደምንም እግሮቼን አበረታቸዋለሁ። አይዞሽ ቤዛ፣ በፈጣሪ አንቺ ምንድን ነው የሆንሽው? ቤዛ ንቂ! ቤዛ ንቂ! ቤዛ ደስታ፣ ምንድን ነው የተፈጠረው? ጭንቅላቴ እየዞረብኝ ነው። ደስታ ምንድን ነው? ደስታ፣ ካሌብና ደሊና የት ነው ያሉት? የት ነው ያሉት? አመለጡ? ንገረኝ። ካሌብና ደሊና አመለጡ? የት ነው የደረሱት? መልስልኝ። የት ነው የደረሱት? የት ይኖራሉ ብለሽ ታስቢያለሽ? አምልጠዋል። እንደ አውሎ ንፋስ ያደራረጋችሁ ሽጉጡ ተተኮሰ። ከዛም ካሌብ አንቺ ፌንት ታስበላሽ። ከዛም ያችን ቆንጅዬ ልጅ እንደ ዳክተር አዛት ሄደው። ከዛም አንቺ እዚህ ተዘረረሽ። ምን ማለት ነው? አምልጠዋል ማለት ምን ማለት ነው? ቆይ ጥይቱ አልመታቸውም ማለት ነው? ጣራውን ነው የበሳሽው። አሁን እዚህ ተቀምጠሽ ከምጮህብኝ ወደ ራስሽ ተመለሽ። ደሊናና ካሌብ አምልጠዋል። ቀጥታ ወደ ቤት ነው የሄዱት። ለአልማዝና ለፖሊስ ይሄን ነገር ይናገራሉ። አይሆንም። ይሄ በፍጹም ሊሆን አይችልም። ይሄ ሁሉ የለፈውበት ነገር በአንዴ ገደል እንዲገባ አልፈልግም። እሺ ካሌብ እኔን ጥሎ እሷን ይዞ እንዲሄድ በፍጹም አልፈቅድለትም። እኔ ላትጩ ይባክሽ። ሽጉጡ እኮ ያለው አንቺ እጅ ላይ ነው እንጂ እኔ እጅ ላይ አይደለም። እኔ የተከፈለኝ መጋዘን እንድቆርጥ ብቻ ነው። የገዳይነት ብር አልተከፈለኝ። ይሄ የሰራሽው ስህተት ሁለታችንን መቀመቅ ነው የሚወርድ። ገንዘብ? የምን አባ ገንዘብ ነው የምትለው? ስራህን በአግባቡ ሳትጨርስ የምን ገንዘብ ነው የምከፍልህ? ካሌብና ደሊና አምልጠው ሄደው እውነቱን ከተናገሩ እኔም አንተን ይዤ ነው የምጠፋው። ቤዛ፣ ሌላ ነገር አታውሪ። አሁን ስለ ቂምና ስለ ደሊና የምናወራበት ጊዜ አይደለም። ፖሊስ ከመድረሱ በፊት ከዚህ ማምለጥ አለብን። ደግሞ ሌላ ነገር፣ ገንዘቤን ሳትሰጪኝ አንድ እርምጃ አብረሽ አልራመድም ከአሁን በኋላ። ይኸውልሽ ቤዛ፣ አንድ ነገር ለማድረግ በሞክሪ ሄጄ ለካሌብ ሁሉንም ነገር ነግረዋለሁ። ይህን ሁሉ እንዳረግ ያደረገችው ቤዛ ናት ብዬ ነግረዋለሁ። እኔ መጫወቻ ለማድረግ እንዳሞክሪ። እሺ ተረጋጋ። አሁን መረጋጋት አለብህ። ገንዘቡን በሙሉ እሰጥሃለሁ። አሁን ግን ካሌብና ደሊና ቤት ሄደው ነገሩን ከማበላሻታቸው በፊት አሁን እኔ እዛ መገኘት አለብኝ። አልማዝ ለልጇ ስትል እኛ ላይ ነገሩን እንዳታላክክ አሁኑን በፍጥነት እጄ ነገሩን ማስተካከል አለብኝ። ትልቅ ስህተት ነው የሰራሁት። አልማዝ የምታምንሽ ይመስልሻል? ተኩሰሽ ልገያቸው እንደነበር ካወቀች ሰከንድ አይፈጅባትም። አንቺ ስግድሽ ሰከንድ አይፈጅባትም አሳልፋ ስትሰጥሽ። ሁሉም ነገር ተበላሽቷል። ምንድነው ዝም የምትይው? አሁን ምንድነው የምናደርገው? ምንም አልተበላሸም። አሁን አዲስ እቅድ ማውጣት አለብን። ምንም መፍራት አያስፈልግም። አሁን አዲስ ነገር ማድረግ አለብን። ምን እናደርጋለን? እና አልማዝስ? አዜብን እና አልማዝን እዛው ተኩሼ መሬት ላይ ዘረሪያቸው ነው የመጣሁት። አንቺ እውነትም አብደሻል። አሁን ፖሊሶች ይከተሉሻል። እኔ ቤዛ ነኝ።
የኔን ሞጫና መግቢያ ማንም የሚያውቅ ሰው የለም። ፖሊስ እኔን ሊይዘኝ አይችልም። ጨዋታው ገና አላለቀም። ይኸውልሽ ካሌብ አሁን ፖሊሶች ጋር ይሄዳል። እንጠፋለን ቤዛ። አይጠቁሙም። ካሌብ እኔን በደንብ ያውቀኛል። እሺ ታዲያ አሁን ምን ልታደርጊ ነው? እናትየውን ወይዘሮ አልማዝን እናገኛታለን። አልማዝን እንዴት አድርገን? አልማዝ አሁን ብቻዋን ናት ያለችው። አዜብ ጥላት ሄዳለች። ካሌብ ወደ ቤት ከመድረሱ በፊት ያችን ሴትዮ በእጃችን ማስገባት አለብን። ያ ካሌብም እኔን ለደበደበበት ዋጋ ይከፍላል። እናቱን ይዘን ካሌብን እንጥለዋለን። ብቻውን እንዲመጣ እናደርገዋለን። ከዛስ ሁለቶችንም እንገላቸዋለን። ደሊና ትሞታለች። ከዛም እሱ ከኔ ጋር ይሆናል። አሁን አጥኝ ጊዜ የለንም። አዋራሽን አራኪና ነው። እሺ እንሂድ። ካሌብ ዛሬ የመጨረሻ ምሽት ይሆናል። እንሂድ። ሰምኛለሽ ሴትዮ፣ እዚህ ሴጣን ቤት ለአንድ ሰኮንድ እንኳን መቆየት አልፈልግም። አሁን ከመንገዴ ላይ ዞር በይልኝ እባክሽን። አዜብ በዚህ ሰዓት ወደ ልትሄጂ ነው? ፖሊስ ጣቢያ። አሁን ሁሉንም ነገር ሄጄ እናገራለሁ። እቺ እናንተ ያሳደጋችኋት እብድ እኔን ልትገለኝ ስትሞክር ቁጭ ብዬ አልጠብቅም። ሁላችሁንም ሄጄ ለፖሊስ አጋልጣችኋለሁ። ምን ፖሊስ ጋር ልትሄጂ? ይሄንማ በፍጹም አታደርጊ። እኔ እያለሁ ይሄ ቤት በፖሊስ ይበጠበጥ አላየው። እንዳላደርገው ማን ይከለክለኛል? አንቺ እኔን የመከልከል ሞራል አለሽ? የገዛ ልጅሽን እኮ ለሞት የዳረግሽ ሰይጣን እኮ ነሽ። አፍሽን ዝጊ አዜብ። እኔ ልጄን አልገደልኩትም። አንቺ እዚህ እንድኖር እድል የሰጠንሽ በደላችንን ለመካስ ብለን። አሁን ተከብረሽ የማትቀመጪ ከሆነ እግርሽ ለዘላለም እዚህ ግቢ እንዳይደርስ ነው የማደርገው። አንቺ እኔ ልታባርሪኝ? ወይዘሮ አልማዝ እኔ እኮ የአንቺ ባሪያ አይደለም። እኔና ካሌብ ይሄን ሁሉ ጊዜ ይኖር ነው በትዕግስት እንጂ አንቺን ፈርተን አይደለም። የሰራሹ ግፍ አልበቃ ብሎሽ አሁን ደግሞ እኔን ለማስፈራራት ትሞክራለሽ? አንቺ ቆይ ግን ምን አይነት ሴት ነሽ? በትዕግስት ቆይ፣ ለመሆኑ ካሌብ ያን ሁሉ ትምህርት የተማረ አንቺ ይህን ምግብ የምትበይው ኬት አምጥተሽ? በየትኛው ጉልበትሽ? ገዛ ልጄ ካሌብ እኮ ነው ይህን ሁሉ ዓመት የቀለበሽ። አንቺ ውለታ ቢስ ነሽ። ካሌብ ያደረገው የእናቱን በደል ለመካስ ነው፣ ያንቺንም ኃጢአት ለመሸፈን። አንቺ ሁል ጊዜ እኛን የምታስቢን ማንም ሰው እንደሌለን እንደ ምስኪን አድርገሽ ነው። ዛሬ ግን ያ ሁሉም ነገር አልፏል። እኔ ካሌብን አውቀዋለሁ። እሱ ሁል ጊዜ ለእኔ ነው የሚያግዘው። እኔ ነኝ የወለድኩት፣ እኔ ነኝ ያሳደግኩት። አንቺ የፈለግሽውን ያህል ብጮሂም እሱ እኔን ትቶ የትም አይሄድም። ካሌብ ያንቺን በደልና ኃጢአት የማያውቅ መስሎሽ ነው? ሰምኛለሽ፣ የውሸትም እኮ ማብቂያ። ካሌብ ይሄንን ክፋትሽንና በደልሽን ሲያውቅ አንቺን እርግፍ አድርጎ ይተውሻል። እናቴ ብሎ ራሱ ዞር ብሎ አያይሽም። ለእኔ ካልሆነ ለማን ያግዛል? ለአንቺ። ይህን መቼም አታስቢው። እስከ ሄጄ ቤዛ እኔን ለመግደል ስትሞክር አንቺም አብረሽ እንደተባበርሽ ለፖሊስ እናገራለሁ። ከዛም ካሌብ እውነቱን ያምናል። ወደ ወይኔ ትወረወሯታላችሁ። ትሰሚኛለሽ? ፖሊስ ጣቢያ ከደረሽ እኔም የራሴን እውነት እናገራለሁ። በአንቺ ክህደትና ውሸት ምክንያት ቤቱ እንደፈረሰ እናገራለሁ። ከዛ በኋላ ማን ተሰሚነት እንዳለው እንገናኛለን። አልማዝ፣ የሰራሽው ግፍ ሁሉ ዛሬ በፀሐይ ቤዛ እብድ ነች። እዚህ ቤት ከቆየን ሁላችንም ታጠፋል። እዚህ መምጣት አልነበረብኝ። አሁን ደሊላና ካሌብ ካመለጡ ፖሊስ እዚህ መምጣቱ አይቀርም። እዚህ ወጥመድ ውስጥ መግባት አልነበረብኝ። አሁን ግን መውጫ የለኝም።
ወዴት አባሽ ነው በዚህ ሰዓት እየሄድሽ ያለሽው? ወዴት ነው እያመለጥሽ ያለሽው? ቤዛ አንቺ እዚህ ምን ትሰሪያለሽ? ወደ ኋላ እንዳታስቢ። እኔ እዚህ ያለው መንገድ ተዘግቶ። ንገሪኝ አልኩሽ። ከቤት ወጥተሽ ወዴት ነው የምትሄጂው? ልታመልጪ አስበሽ ነበር? ለፖሊስ ሄጄ ሁሉንም እናገራለሁ። አንቺና ያቺ ሰይጣን የሰራችሁትን ሴራውና እያንዳንዱን ሄጄ እናገራለሁ። ትሰሚኛለሽ? አርፈሽ ብትቀመጪ ነው የሚሻልሽ። ፖሊስ ጋር ሄደሽ ምንም የምትናገሪው ነገር የለም። ምክንያቱም ጨዋታውን የምመራው እኔ ነኝ። ልትገይኝ ነው? እዚህ መንገድ ላይ ብቻዬን አግኝተሽኝ ልታጠፊኝ ትሞክሪያለሽ? ብገልሽስ ማን ያውቃል? አንድ ነገር ልንገርሽ፣ እኔ ስለ አንቺ እማውቀው ነገር አለ። ምን አውቃለሁ ነው የምትይው? እኔ ምንም የደበኩት ነገር የለኝም። ስለዛ ሰውዬ፣ ያንን በሚስጥር ስለምታገኘው ሰውዬ። የምን ሰውዬ? እኔን አሳልፈሽ ለፖሊስ የምትሰጪኝ ከሆነ ያንን ትልቅ ሚስጥር አወጣዋለሁ። ከዛ ካሌብ ሲሰማ ምን እንደሚል ታውቂያለሽ? አንቺ ሰይጣን የተረገምሽ! ስሜን ለማጥፋት ብለሽ የፈጠራ ወሬ ታወሪያለሽ? አንቺ ውሻ! ባሽ ምስጥር አንተ ደስታና ቦነ ቆመ ብትይኝ ነው እንዘጋት እንጂ። እስኪ ልገልሽ እችላለሁ። እሺ አሁን ቀጥ ብለሽ ወደዚህ ግንባርሽን ሳልበት ነው ዞሪ እኮ ነው የምልሽ። ቀጥ ብለሽ ወደፊት ዙሪ። ቀጥ ብለሽ ወደፊት ዙሪ። ወደ ጫካ ይዘናት ብንሄድ የተሻለ ነው። ዞሪ ብዬሻለሁ። እኔ ከዚህ በላይ አልችልም። በጣም ደክሞኛል። ይሄ ተረገመ ኔትወርክ ምንም እየሰራ እኮ አይደለም። በቃ አይሰራም። ለፖሊስም መደወል አንችልም። እኔ በጣም ደክሞኛል። ተስፋ ቆርጫለሁ። አምላኬ ሆይ አይሰራም። እንዴት በዚህ ሰዓት ሁሉም ነገር ይዘጋል? ደሊናዬ አይዞሽ፣ ጥንካሬ ይኖርሽና ወደ ቤት መሄድ አለብን። በዚህ በቆሰለና በደከመ እግራችን እንዴት ነው የምንደርሰው? መንገዱ እኮ በጣም ረጅም ነው። አይዞሽ ደሊናዬ፣ በዚህ ሰዓት እዚህ መቆየት አንችልም። እማዬም ተጨንቃ ነው የሚሆነው። ቤዛም አሁን ምን እያደረገች እንደሆነ ማወቅ አንችልም። ልክ ነህ። ሁሉም ነገር እንዳይበላሽ፣ አዜብና እናት አደጋ ላይ እንዳይወድቁ። ለእናቴ በጣም እየፈራው ነው። እኛ እንዳመለጠን ካወቁ ሄደው እናቴን ሊጎዳት ይችላሉ። እባክሽን ሂድ። እኔም እፈራለሁ፣ ግን አብረን ከሆነን እናሸንፋለን። እባክህን ተስፋ አትቁረጥ። አንቺን ወደዛ ቦታ ይዤሽ መሄድ አልነበረብኝም፣ ግን ምን አማራጭ አለኝ? በቃ ይዤሽ መሄድ አለብኝ። እኔ ደህና ነኝ። አሁን ከአንተ ጋር ሆኜ ይህንን መከራ መጋፈጥ እፈልጋለሁ። አሁን እንሂድ። እሺ በርቺልኝ። ወደ ቤት ነው። እሺ ቤዛ እባክሽ፣ እኔ እኮ በአንቺ ላይ ምንም ያደረኩት ነገር የለም። ዝም በይ፣ አፍሽን ዝጊ። ክህደትሽን እዛው መንገድ ላይ ይቻዋለሁ። አሁን ወደ ቤት ትገቢና እምልሽን እያንዳንዱን ነገር ታደርጊያለሽ። ቀጥይ፣ ዞሪ። ከዚህ አርፈሽ ቆሜ። እሺ አዜብ፣ ፖሊስ ጣቢያ ሄደሽ ሁሉንም ነገር ተናግረሽ መጣሽ? መንገድ ላይ ምን አገኘሽ? ምን ነው የምታወሪው? አንቺ ደግሞ ምንድን ነው ሂጅ የምናገረው? እኔ እዚህ በህይወትና በሞት መካከል ነው ያለሁት። አንቺ ስለምን ወሬ ነው የምታወሪው? እዚህ አፍሽን አትክፈችብኝ። ልታታልኝ አትሞክሪ። እኔና ቤተሰቤን አሳልፈሽ ለመስጠት እኮ ነው በጠዋት ሮጠሽ የወጣሽው። አሁን ግን የሰራሽው ተንኮል መልሶ አንቺን አገኘሽ። ጥሩ አደረገ። አንቺ እኮ ጨካኝ ነሽ። እኔ ምን እንደሆንኩ ምን እንደደረሰብኝ ሳታቂ ዝም ብለሽ በጥርጣሬ እኔን ትወቅሻለሽ። እኔን የሚያድነኝ ሰው እዚህ ቤት የለም ማለት ነው? በቃ እኔ ብቻዬን ነው ማለት ነው ያለሁት? ጥርጣሬ አይደለም፣
የገዛ እግርሽ ነው እዚህ ቤት ክህደት ሲጠነስስ የነበረው። ተመልሰሽ መምጣትሽ በጣም ይገርማል። እኔን ለማጥፋት ስትሞክሪ ግን ፈጣሪ ያጋለጠሽ። እንደውም ልታመሰግኝኝ ይገባል ወይዘሮ አልማዝ። እቺ ሴጣን ወደ ፖሊስ ጣቢያ ልትሄድ ስትል ነው አንገቷን አንቄ ይዣት የመጣሁት። እኔ ይዣት ባልመጣ ኖሮ ይሄ ቤት ፈርሶ ነበር። አንቺም ብትሆኚ ከሷ የተሻልሽ አይደለሽም። ሁለታችሁም የቤቴ ጠላት ናችሁ። ቤቴን የጦር ሜዳ ያደረጋችሁት እናንተ ሁለታችሁ ናችሁ። እኔ ጠላትሽ አይደለሁም። ጠላትሽ እቿ አጠገብሽ የቆመችው እብድ ናት። እሷ ከሁላችንም ልገለን ትችላለች። አታያትም? አዜብ አፍሽን ብትዘጊ ይሻልሻል። እሺ ቅድም መንገድ ላይ የጀመርነውን ጨዋታ አሁን እዚሁ እንዳንጨርሰው። እሷ ላይ ጣትሽን አትቀስሪ። አንቺም ብትሆኚ ለራስሽ ጥቅም ስትይ ልጄን ካሌብን ለመሸጥ የወሰንሽ እምነት የለሽ ነሽ። አሁን የካሌብ ፍቅር የገባሽ አትምሰይ። ከሃዲ ነሽ አንቺ። ካሌብን እኔ አልሸጥኩትም። እኔ ሁልጊዜም ለልጄ ህይወት ነው የምጨነቀው። አንቺ ግን ስለ ስምሽና ስለ ገንዘብ ብቻ ነው የምታስቢው። እኔን ለመክሰስ ምን በታለሽ? ስሜና ገንዘቤ ነው እዚህ ቤት ያኖርሽ። ያ ውለታ ቢስ ጭንቅላትሽን ግን አስተካኪው። ያለ እኔ ምንም ነገር አልነበረሽ። አንቺ ከንቱ ሴት ነሽ። በቃሽ። እኔ ከዚህ በኋላ ያንቺን ንቀትና ስድብ መስማት አልችልም። አንቺ ማለት እኮ የልጅሽ ጠላት ነሽ። ተማጆሮ ይስጥሽ። እዚህ እንድቆሚ ማን ለመነሽ አንቺን? ሰምኛልሽ? እዚህ ጋር ከአንቺ ጋር በአንድ አየር ራሱ መተንፈስ እንዴት እንዳስጠላኝ። ነው ይኸውልሽ እማዬ፣ ዛሬ እዚህ ቤት ውስጥ የተፈጠረውን ነገር በሙሉ እርሹ። የአዜብን ጩኸት ሆነ ያንን ተኩስ ልውውጥ ከጭንቅላትሽ ውስጥ ማስወጣት አለብሽ። ምክንያቱም አዲስ እቅድ እንድናወጣ ፈልጋለሁ። እቅድ? የምን እቅድ አለ ከዚህ በላይ? እኛ እኮ አሁን ሁሉንም ነገር አተነዋል። ከአሁን በኋላ እቅዳችን ፈርሷል። ሁሉም ነገር ከመስመር ወጥቷል። በማንኛውም ሰዓት እዚህ ቤት ፖሊስ ሊመጣ ይችላል። ያ የአንቺ ሰነፍ ደስታ ሁሉንም ነገር አበላሽቶታል። እሱ ማመን ትልቅ ስህተት ነበር። ካሌብና ደሊና አምልጠዋል። ምን? ካሌብ ልጄ ደህና ነው? አምልጧል? በህይወት አለ? አሁን ደርሶ ተቆርቋሪ እናት አትሁኝ። ድራማሽን እኔ ላይ አትስሪ። እኔ እኮ እናቱ ነኝ። እንዴት ነው ስለ ልጄ የማልጨነቀው? እሱ እኮ የኔ ህይወት ነው። ኧረ እባክሽ፣ የገዛ እናቱ ብትሆኝማ ደሊናን ለማጥፋት ከኔ ጋር ትተባበሪም ነበር። የገዛ ስምሽና ክብርሽን ለመጠበቅ ብለሽ አይደል ልጅሽን የሸጥሽው? እኔ ካሌብ ላይ አደጋ ይደርሳል ብዬ አላሰብኩ ነበር። አንቺ ነሽ ያታለልሽኝ። እኔ የፈለግኩት ደሊናን ከሱ ማራቅ ብቻ ነበር። እኔ አልዋሻሁሽም። እኔ ደሊናን ነበር የምፈልገው። ያሳደግሽው ልጅሽ ግን እሷን መረጠ። ለእሷ ሲል ሊገደል ምንም አልቀረውም ነበር። እሱ እኔን ክዶኛል። እባክሽን ቤዛ፣ አሁንም ተይው። ካሌብ ካመለጠ ወደ ፖሊስ መሄዱ አይቀርም። ራሳችንን እናድን። ሽጉጡንም አውርጂው። ካሌብ በኋላ እዚህ ቤት ውስጥ መምጣቱ አይቀርም። እናንተን መያዣ አድርጌ የመጨረሻውን ጨዋታ እጫወታለሁ። ስለዚህ እዚሁ አርፈሽ ተቀመጪ። ቆይ እንዴት ሊሆን ይችላል? ቤዛ ይህንን ሚስጥር እንዴት ልታውቅ ትችላለች? እኔ ሁሉንም ነገር በሚስጥር ነው ያደረኩት። ደግሞ ያ ሰውዬ ያለችው እሱ መቼም ሊነግራት አይችልም። ደግሞ ጥርጣሬ አይደለም የተናገረችው፣ እውነት እንደሆነ አስረግጣ ነው። አይኗ ውስጥ ያየሁት ነገር እንደዛ ነው። እኔን ለማጥፋት ቆርጣ ተነስታለች። እኔ ደግሞ ይሄ ሚስጥር የወጣ ቀን አሁን ቄን መገላት። ስልኬ አሁን እጇ ላይ ነው ያለው። አምላኬ፣ ይህ ሚስጥር ደግሞ ካሌብ ካወቀ ጉዴ ነው የሚፈላው። በፍጹም አልፈቅድላትም። ያን ሚስጥር ሰው እኔን በፍጹም እንድታንበረክከኝ አልፈቅድላትም። ከዚህ ክፍል መውጣት አለብኝ። ቤዛ ቀድማ ይህንን እርምጃ ከማድረጓ በፊት ከዚህ ክፍል መውጣት አለብኝ። እኔም ራሴን መከላከል አለብኝ። አይዞሽ ደሊናዬ፣ ደርሰናል። ደሊናዬ ተመልከች፣ የሰፈሩ መግቢያ ጋር እኮ ደረስን። ከዛ የጨለማ መንጋጋ አምልጠናል። እውነት
እውነት ደረስን ካሌብ። ያንን ሁሉ መንገድ በእግራችን ሄደን እዚህ ደረስን። ህልም እኮ እየመሰለኝ ነው። አዎ የኔ ፍቅር ህልም አይደለም፣ እውነተኛ ህይወታችን ነው። በጣም ትንሽ ነው የቀረን። ትንሽ እርምጃ ብቻ እባክሽ። ጉልበትሽን ሰብሰብ አድርጊውና እንግባ። ልቤ በጣም እየመታ ነው። ወደ ግቢው ስንጠጋ በጣም እየፈራው ነው። ሰዎቹ ካሉስ እንዴት አድርገን እንጋፈጣቸዋለን? ዋናው ነገር ከዛ አስፈሪ መጋዘን ጨለማ ወጥተን እዚህ መድረሳችን። እናትህስ በሰላም ትጠብቀን ይሆን? ቤት ውስጥ ያሉትን ሰዎች ማመን በጣም ከባድ ነው። እሷም የሆነ ሴራ እያሴረች ነበር። እሱ እኔንም ያሳስበኛል፣ ግን እሷ እናቴ ናት። አሁን በርቺ፣ ወደ ውስጥ እንግባ። ወዴት አባሽ ነው የምትሄጂው? ያለ እኔ ፍቃድ ከዚህ ቤት አንድ ሰው ንቅንቅ እንዳይል አላልኩም? ቤዛ ምን እየሆንሽ ነው? አንቺ ልጅ ህብደትሽ ባሰብሽ ማለት ነው። በቃ ምንድነው ስርዓትን ማታረጊው? ድጋሚ ሌላ ጥፋት ልታጠፊ ነው? ዝም በያፈሽ እዚህ አንቺ አሮጊት! ሁለታችሁንም ነው የምደፋችሁ።